ልብ ማለት ስሜትን ነው የሚወክል። ስሜታቸውን አሸንፉ። አንዳንዴ ከፈጣሪ መለስ ያለ ሰው እንኳን እስከ መምሰል ድረስ በጣም ይለብስ ነበር። ገበያ አረጀ በቃ አታስፈልግም ሳይላችሁ እናንተ በፍቃዳችሁ መስመራችሁን ስታልፉ በቃ የራሳችሁን ከለር ያዙ፣ የራሳችሁን ማንነት ያዙ። እንደፈለጋችሁ አስቡ። ሀሳቡ አይደለም ችግሩ። ቢሄቭ ስታረጉ፣ ተግባር ስታወሩ፣ ምን ስትሉ ግን ከሰዎች ጋር ተመሳሰሉ። ለውጥ ማንም ሰው ማይፈልግ፣ ለውጥን ሁላችንም እንፈልጋለን። ግን የምንፈልገውን ለውጥ ሰዎች ሪሊ አንፈልገው። ሄይ ጋይስ እንዴት ናችሁ? ሁሉ ሰላም ኖማን ፊራ ነኝ። እንግዲህ በዚህ ሳምንት በስተናል በብዙዎቻችሁ ጥያቄ ይሄን ልማ ሌት ካረኩኝ ቆራርጬ ሳይሆን ሙሉ ህግ ነው የምሰራላችሁ በሚል ሀሳብ ነው እንግዲህ በዚህ ሳምንት ሶስተኛ ቪዲዮ የተመለስኩት። እንግዲህ በዚህ ሲሪስ በዚህ የ3 ቀን ሲሪስ ልበለው The 48 Laws of Power የሚለውን መጽሐፍ ዳሰሳ እያደረግን እንገኛለን። በሮበርት ግሪን የተጻፈውን ሰዎች በምን አይነት መንገድ ነው ሰዎች ላይ ተጽዕኖ የሚፈጥሩት እንዴት እናውቀዋለን፣ ከዛ ደግሞ እንዴት ያንን ስትራቴጃይዝ ማድረግ እንችላለን፣ እንዴት እኛ ያንን ነገር መጠቀም እንችላለን የሚሉትን ሀሳቦች እያነሳን ነው። ምናልባት ለዚህ ቻናል ለመጀመሪያ ጊዜ የተገናኘን ሰዎች ካለን ለመጀመሪያ ጊዜ ይህን ቻናል የምታዩት ሰዎች ካላችሁ ይህ ቻናል መጽሐፍና ከመጽሐፍ ጋር የሚገናኙ ሀሳቦችን የምናነሳበት ቻናል ነው። እንደዚህ አይነት ኮንተንት ከተመቻችሁ ቪዲዮዎችም ስለቅ እንዲደርሳችሁ ሰብስክራይብ እንዲሁም የደውላ ምልክት በመጫን ቤተሰብ መሆን ትችላላችሁ። ኦልሞስት ከ2 ዓመት በላይ በተለያዩ ሶሻል ሚዲያዎች የተለያዩ መጽሐፎችን ዳሳ እያደረግን አብረን ቆይተናል። ዛሬ ግን አንድ ለየት ያለ ዜና ይዤላችሁ መጥቻለሁ። ምንድነው እርሱም ሶሻል ሚዲያ ላይ ሊሚት ያደረገንን እንግዲህ እስከዛሬ ድረስ የተለያዩ መጽሐፎችን ዳሳ አደረግላችኋለሁ እንጂ ከእናንተ አስተያየቶችን ጥያቄዎችን በሰፊ እየተቀበልን አልነበረም። what if የምንገናኝበት የተለያዩ መጽሐፎችን ዳሳ የምናደርግበት እኔ ብቻ ሳልሆን የተለያዩ ጸሐፊዎችን ጋብዘን መጽሐፍ ዳሳ የምናደርግበት ኢቨንት ብናዘጋጅ what do you think? ታህሳስ 17 ወይ ደግሞ ዲሴምበር 26 ካፒታል ሆቴል ባህል አዳራሽ ውስጥ አንድ ትልቅ ኢቨንት አዘጋጅቻለሁ። ይህ ኢቨንት የተለያዩ መጽሐፎችን ዳሳ የምናደርግበት፣ ግጥም፣ የተለያዩ አርቶች ያሉበት ፕላስ ደግሞ ጃዝ ናይት ያለበት ቁም ነገርም ፕላስ ደግሞ ኢንተርቴን የምናደርግበት ትልቅ ኢቨንት ነው። ኢቨንቱ ከ11 ሰዓት እስከ 2 ሰዓት የሚቆይ ኢቨንት ነው። መግቢያ 300 ብር ብቻ ነው። ፕላስ በአንዴ 2 እና ከዛ በላይ ትኬት ለምትቆርጡ ሰዎች ቀድማችሁ ለምትቆርጡ ሰዎች ከ100 ብር ጀምሮ ዲስካውንት አዘጋጅላችኋለሁ። በጣም እርግጠኛ ነኝ እነዚህን ኮንተንቶች ከወደዳችሁ ያን ኢቨንት እንደምትወዱት፣ የተለያየ ቁም ነገር ያላቸውን ሰዎች እናገኛቸዋለን። ፕላስ መጽሐፍ የምትወዱ ሰዎች ለማሳተም ሀሳብ ያላቸው ሰዎች ለእናንተም ፕላትፎርም አዘጋጅተን እንጠብቃቸዋለን። ታህሳስ 17 ካፒታል ሆቴል ከ11 ሰዓት እስከ 2 ሰዓት ከኛ ጋር ናችሁ። በምንም ታምር መቅረት አይቻልም። እንግዲህ ምናልባት አዲስ ለመጣችሁ ሰዎች ከዚህ በፊት 2 ቪዲዮ ሰርች ያለው እነሱ እንድታዩት ልጋብዛችሁ። አሁን 32ኛ ህግ ላይ ነው ያለነው። 32ኛውን ባለፈው አየን። 33ኛ ህግ ላይ ነው ያለነው። ዛሬ እንግዲህ እስከ 48 እንጨርሰዋለን። የተለያዩ ህጎችን አይተናል። ከዛ ይቀጠለ ነው ማለት። ስለዚህ ዛሬ 38ኛውን ህግ ልቀጥልላችሁ። 33ኛውን ህግ ልቀጥልላችሁ። 33ኛው ህግ እንዲህ ይላል፣ ዲስከቨር ማንስ ተምብ ስክሬው ይላል። በአማርኛ ሰዎችን የምትቆጣጠሩባቸውን ነገሮች ፈልጉ ወይ ደግሞ ለመፈለግ ሞክሩ የሚል ሀሳብ ያነሳል። ሰዎች የምትቆጣጠሩባቸው ወይ ደግሞ ሰዎችን ማኒፑሌት የምታደርጉባቸውን መንገዶች ለማወቅ ሞክሩ የሚል ሀሳብ ያነሳል። ቅድም ከዚህ በፊት ቪዲዮዎችን ስራ አይታችሁ ከሆነ ከዚህ በፊት የነበረው ቪዲዮ ካያችሁ እንደ ጓደኛ ቀርባችሁ እንደ ሰላይ ስሩ የሚል ህግ አውርቻችሁ ነበር። ስንተኛ እንደሆነ እርግጠኛ ባለው እንደ ጓደኛ የምትቀርቡት መረጃ ለማግኘት ነው። እንደ ሰላይ የምትሆኑት ኢንፎርሜሽን ለመያዝ ነው። የሰው ደካማ ጎን ምንድን ነው የሚለውን ለማወቅ። እዚህ ክፍል ላይ ምን ያህል መሰላችሁ? ሰዎች በተለያየ ነገር ስሜታዊ ነን። ሰዎች በብዙ መንገድ ራሳችን ኤክስፖዝ ደካማ ጎናችን ለሰው የምናጋለጥባቸው የተለያዩ አጋጣሚዎች አሉ። ይህንን ደካማ ጎኖችን ለማየት ሞክሩ የሚል ሀሳብ መጽሐፍ የሚያወራው ምንድናቸው እነዚህ ደካማ ጎኖች? እንደ ምሳሌ ለመጥቀስ ያህል ጸሐፊ አንዳንድ ሰው ደካማ ጎን ዲዛይር ወይ ደግሞ ፍላጎቱን ይላል። የሆነ ነገር መፈለግ አንዳንዴ እንደ ደካማ ጎን ሊሆን ይችላል። ለምሳሌ አንዳንድ ሰዎች ገንዘብን እንዴት እንደምላቸው ገንዘብ በቃ የሚፈልጉ አይነት ሰዎች አሉ። ይሄ ጥሩ ነው መፈለግ እኮ፣ ግን ደካማ ጎን ይሆናል። ለአንዳንድ ሰው ክብር መፈለግ ሊሆን ይችላል። ክብርን በቃ በሄደበት ቦታ ሁሉ ክብርን የሚፈልግ ሰው ጥሩ ሊሆን ይችላል። ክብርን መፈለግ ግን ደካማ ጎን ሊሆን ይችላል። ኦብሰሽን ሲሆን በቃ ፍላጎቱ እሱ ብቻ ሲሆን፣ ለአንዳንድ ሰው ምግብ ነው። በጣም በሚገርማችሁ ሁኔታ ለአንዳንድ ሰው ሴክሹዋል ፍላጎት ነው። ጸሐፊ የሚያነሳው ሀሳብ በጣም ብዙ መሪዎች በጣም ትልልቅ ቦታ ይደርሳሉ ተብሎ የሚታሰቡ ሰዎች ኦል ኦፍ ዘ ሰደን ፌል ሲያደርጉ ካያችሁ ምክንያታቸው ሴክሹዋል ፍላጎታቸውን ኮንትሮል አለማድረግ ነው። ያ የአንዳንድ ሰው ደካማ ጎን። የአንዳንድ ሰውን ደካማ ጎናቸውን ለማየት ሞክሩ። የሆነ ቦታ ላይ ልትጠቀሙ ስለምትችሉ። ለአንዳንድ ሰው ንዴት ነው፣ ብስጭት ነው። ሲናደድ ስትሬት ማሰብ ማይችል ሰዋል። ሲበሳጭ በቃ ምንም ነገር መቆጣጠር ማይችል ሰዋል።
ሰው የሰዎችን ደካማ ጎን ለማወቅ ሞክሩ። ለምን? ምክንያቱም የሆነ ሰዓት ላይ ተመነዘሯታላችሁ። የሆነ ሰዓት ላይ የመነዘራችሁ የምትጠቀሟቸው ጊዜዎች ሊመጡ ይችላሉ። ስለዚህ 33ኛው ህግ ጻፊ የሚያወራኝ ነው። ተጽዕኖ ሰዎች ላይ መፍጠር ከፈለጋችሁ ደካማ ጎናቸውን ወቋቸው። ስታውቋቸው ተጽዕኖ የሚፈጠር እድላችሁ ከፍ እያለ ይሄዳል። ልቀጥል። 34ኛው ህግ እንዲህ ይላል። ይህን ህግ በብዙ መንገድ ሰምታችኋል። በተለይ ከዚህ መጽሐፍ ጋር ተገናኝቶ ይነገራል። እንዲህ ይላል፣ ቢ ሮያል ኢን ዩር ኦን ፋሽን ይላል። አክት ላይክ አ ኪንግ ቱ ቢ ትሪትድ ላይክ ዋን። በራሳችሁ በአለባበሳችሁ በተለያየ መንገድ እንደ ነገስታት ሁኑ። ለምን? ምክንያቱም እንደ ነገስታት ለመታየት እንደ ነገስታት መልበስ ያስፈልጋል የሚል ትርጉም ነው። እንግዲህ በአማርኛ ቀጥታ ሀሳቡን ከተረጎማችሁ ምናልባት ቃል በቃል በራሳችሁ መንገድ የነገስታት ግርማ ይኑራችሁ የሚል ትርጉም አለ። እንደ ነገስታት እንድትታዩ እንደ ነገስታት ሁኑ የሚል ሀሳብ አለ። ይህ ምዕራፍ የሚያወራው ስለ አለባበስ፣ ስለ ፋሽን፣ ስለ አነጋገር። ሰዎችን አይተው ሪስፔክት ለማድረግ ብዙ ነገሮች ውስጥ ከመግባታቸው በፊት ከምታወሩት ነገር ከመነሳታቸው በፊት መጀመሪያ የሚያዩት ልብሳችሁ። ስለዚህ ጻፊው ምን ይላል? ሰዎች እንዲያከብሯችሁ ከፈለጋችሁ አክብሩኝ የሚል አይነት አለባበስ ልበሱ። ለዚህ ደግሞ በጣም ኪንግ ሉዊስን በጣም ደጋግሞ ያነሷል። ኪንግ ሉዊስ ንጉስ ሉዊስ 14ኛው አንዳንዴ ከፈጣሪ መለስ ያለ ሰው እንኳን እስከ መምሰል ድረስ በጣም ይለብስ ነበር። ወርቃማ ልብስ ይለብስ ነበር። ዘውድ ያለ ምንድነው ዙፋኑ ራሱ በጣም ትልቅ ነበር። በቃ ያስታውቃል። ለምን? ምክንያቱም አለባበሱ ክብር ይፈልጋል። ይሄ ሰው በሄደበት ቦታ ይከበራል። እናንተም እንደዚህ መሆን የምትፈልጉ ከሆነ ሰዎች እንዲያከብራችሁ፣ ሰዎች ማለት ተጽዕኖ መፍጠር የምትፈልጉ ከሆነ አለባበሳችሁ ነው መጀመሪያ የሚናገረው። ስለዚህ እንደ ነገስታት የሆነ ግርማ ሞገስ ያለው አለባበስ ለመልበስ ሞክሩ የሚል ሀሳብ ጻፊ ይናገራል። ግን እሱ ብቻ አይደለም፣ አነጋገርም ፋሽን አለ። አነጋገራችሁ መጥኑ፣ አክት የምታደርጉ ኤቭሪቲንግ ሊሚትድ ይሁን እንደማለት ነው። ሰዎች ያን አይቶ የማክበር ያለማክበር እድላቸው ከፍ ይላል። እናንተ እንኳን ይሄ በጣም ቀላል ምሳሌ ነው። የሰው አለባበስ አይታችሁ ትገምታላችሁ። ከዚህ በፊት አንድ መጽሐፍ ዳሰሳ አደረግ አውርቻለሁ። ሰዎችን አለባበስ አይታን መገመት የለብንም። ይሄ ፈርስት ኢምፕሬሽን የሚባል ነገር እውነት ነው፣ ተጽዕኖ አለው። ግን መጽሐፍን ደግሞ ልባዱን ወይ ደግሞ ከቨሩን አይታ አትፍረድ ይባላል። ሰዎች ከአለባበስ ያለፈ ብዙ ነገር ሊኖራቸው ይችላል። ግን እንደዛም ሆኖ እንፈርዳለን። መረዳት ጥሩ እኮ ነው። እንደዛም እየተረዳችሁም ቢሆን እንፈርዳለን። የሆነ አይ እንትናማ እንዲህ ነው ትላላችሁ። ያ ስለማይቀር እንደ ነገስታት መታየት ከፈለጋችሁ፣ ግርማችሁ እንደዛ እንዲጨምር ከፈለጋችሁ ፋሽናችሁ እንደዛ ይሁን፣ እንደዛ ልበሱ፣ እንደዛ ተናገሩ የሚል ሀሳብ ጸሐፊው ይናገራል። 34ኛው ህግ ነው። ልቀጥል። 35ኛው ህግ እንዲህ ይላል፣ ማስተር the art of timing የሚል ሀሳብ ያነሳል። ይሄ የዶክተር ኢዮብ ማሞ መጽሐፍ ይመስላል። ትርጉሙን ዳስ አድርጌላችኋል፣ ምናልባት ልታዩ ትችላላችሁ። የጊዜ አጠቃቀም ጥበብን ተማሩ። ይህን ሀሳብ በነገራችን ላይ ጸሐፊው የሚያወራው በጊዜ ውጡ በጊዜ ግቡ የሚል አይነት አይደለም። ኮንቴክስቱ ከውሳኔ ጋር አያይዞ ነው የሚያወራው። ውሳኔ ስትወስኑ አንዳንድ ጊዜ ከዚህ በፊት እንግዲህ መጽሐፎችን ደጋግሜ እየጠራሁባቸው ደ ሳይኮሎጂ ኦፍ መኒ የሚል መጽሐፍ ዳሰሳ አደረግላችሁ። ስንተኛው ህግ ነው? የመጀመሪያው ነው። ሁለተኛው ሀሳብ ምዕራፍ ላይ ስኬትና እድል የአንድ ሳንቲም ሁለት ገጽታ ናቸው የሚል አይነት ሀሳብ አውርቶ ነበር። ለምሳሌ ቢል ጌት ለምንድነው ስኬታማ የሆነው? በጣም ብዙ ነገሮችን ልታነሱ ትችላላችሁ፣ ግን እድለኛ ሆኖ አሜሪካ ውስጥ እንደ ዓለም አንድ ሃይስኩል ትምህርት ቤት ብቻ ነው ኮምፒውተር የነበረው፣ እሱም ቢል ጌት የነበረበት። እዛ ባይሆን ምናልባት ሰውየውንም ላናውቀው እንችላለን። ማይክሮሶፍት እንግዲህ ላይፈጠር ወይ ደግሞ ሊዘገይ እንችላለን ብለን እናስበው። እድል የሚባለው ነገር አንድ ላይ አለ እና ጸሐፊው ምንድነው የሚያነሳው እዚህ ሀሳብ ላይ በቃ ታይሚንግ የሚባለው ነገር በጣም መሰረታዊ ነው። ከውሳኔያችሁ ጋር በጣም ጊዜን ማወቅ፣ ጊዜን መረዳት በጣም ትልቅ ዋጋ ያለው ነገር ነው። ጸሐፊው ምን ያመሰላችሁ? ታይሚንግን ለመረዳት ከፈለጋችሁ ሁለት ነገሮችን ወቁ ይላል። አንደኛ ዶንት ረሽ፣ ሁለተኛ ደግሞ ዶንት ሄዚቴት የሚል ሀሳብ ታያላችሁ። አትቸኩሉ፣ አታመንቱ። ውሳኔ ስትወስኑ እነዚህ ሁለቱ ነገሮችን ታሳቢ አድርጉ። መቸኮል ኢንሲኪዩሪቲ ነው። በቃ እንደዚሁ ወይ ደግሞ ኬርለስ መሆን ወይ ደግሞ ብዙ ግድ አልሰጥም። ሄዚቴት ማድረግ አለማወቅ፣ እርግጠኛ አለመሆን ወይ ደግሞ ፍራቻን ነው የሚገልጸው። ጸሐፊው ይላል ውሳኔ ስትወስኑ እነዚህ ሁለቱን ያልሆኑ ውሳኔ ወስኑ ነው። ያልቸኮለ ሄዚቴሽን ደግሞ ያልፈራ ያልዘገየ እንደማለት። በእነዚህ ሁለቱ መካከል ያለች ውሳኔ በጣም ትልቅ ውሳኔ ነች። ለምሳሌ ከመቸኮል አንጻር ጸሐፊው ያነሳል። አንድ ውሳኔ በተለይም ደግሞ በጣም ከባድ የሆነ ውሳኔዎችን ሰምታችሁ የዕለት ሁለት አትወስኑ። እደሩበት፣ አንድ ቀን ሁለት ቀን ውሰዱበት፣ ከዚያ ወስኑ። ግን ደግሞ ይሄን ውሳኔ ስትወስኑ አትዘግዩ ይላል። ለምን? ምክንያቱም እድል የምትባለው ነገር አንዳንዴ ድንገት ብልጭ ብላ ነው የምትጠፋው። እድሎች ሲመጡ ቶሎ ሪኮግናይዝ አድርጋችሁ ውሳኔ ለመወሰን እንዲረዳችሁ በጣም ይሄ ላድርግ አላድርግ እያላችሁ አይምሯችሁ ቢዚ እንዳይሆን እድል ሲመጣ ቶሎ ግራብ ለማድረግ ነው። በጣም ያልፈጠነ በጣም ያልዘገየ ውሳኔ ወስኖ ምናልባት ከመዘገየት ጋር የዶክተር ኢዮብ ማሞ መጽሐፍ ላይ ስለ 2 ሰዓቶች አውርቼ ነበር። ሴኮ የሚባለውን ሰዓት ታውቁታላችሁ? ብዙ እናትና አባቶቻችን አድርገውት የነበረ ሰዓት
እና ደግሞ አንድ ሰዓት ነበርና ሴኮ የሚባለው ሰዓት የመጀመሪያው ዲጂታላይዝ ያደረገ ሰዓት ነው። እድሉ ሲመጣ ያኛው ተቋም አልተጠቀመም፣ ሴኮ ተጠቀመ። ካልተሳሳትኩኝ ስሙን ካልቀያየርኩኝ እና አንዳንዴ እድል እንደዚህ ነው፣ ብልጭ ብላ ትጠፋለች። ስለዚህ ውሳኔ ስትወስኑ በጣም ያልፈጠነ በጣም ያልዘገየ የታሰበበት ውሳኔ እንዲሆን ጸሐፊው ይናገራል። 36ኛ ላይ ሊቀጥል 36ኛው ህግ እንዲህ ይላል disdain things you can't have ካለ በኋላ ignoring them is the best leverage ይላል። ሊኖራችሁ የማይችሉትን ነገሮች ንቆ ማለፍ ጥሩ ነው። ንቆ ማለፍ አስፈላጊ ነው። ለምን? ምክንያቱም ትልቁ በቀል እሱ ነው የሚል ትርጉም ነው ያለው። በሌላ ቋንቋ እጃችሁ ላይ ሊገባ የማይችልን ነገር አይታችሁ ንቃችሁ ለፉት። ለምን? ምክንያቱም አንዳንዴ ዋጋ ከፍላችሁበት እጃችሁ ላይ እንደማይገባ ካወቃችሁ ንቀት ትልቁ በቀል ነው የሚል አንድ ሀሳብ ያነሳል። ይህን እንግዲህ በብዙ መንገድ አብራርቶታል። እንግዲህ አንድ ምሳሌ ልጥቀስላችሁ። ፈረንሳይ ውስጥ ሞሊየር የሚባል አንድ ታዋቂ ኮሜዲያን አለ፣ አክተርም እና ይህ ሰው እንግዲህ ያደገበት ሀገር ነው። እዛ ነቢይ በሀገሩ አይከበርም የሚባል አባባል አለ አይደል? እዛ ሀገር ውስጥ የመጀመሪያ ስራውን አቀረበ፣ ኮሜዲ አቀረበ እና የሀገር ውስጥ እንደገፋው ጸሐፊው ይናገራል። መግፋት ብቻ አይደለም፣ በቃ ደግመ እዚህ ቦታ ላይ ፐርፎርም እንዳታደርግ ብሎ እንደገፉት ታያላችሁ። ሰውየው አልናቀም፣ ምንም ስሜት እንዳልተሰማው ጀስት ኦኬ እንደዚህ ነው አለ። ከፓሪስ ወጣ፣ ሌላ ፈረንሳይ ጥግ ያሉ ፈረንሳዮች አካባቢ ፐርፎርም ማድረግ እንደጀመረ ታያላችሁ። በአጭር ጊዜ ጥግ ያሉ ከተሞች እንደፈለጉት ይሄ ስራው አድጎ ቱር ማድረግ ማለት ነው። እንግዲህ ትልቅ አርቲስቶች አልበማቸው ሲወጣ የተለያዩ ከተሞች እየሄዱ እንደ ኮንሰርት ያቀርባሉ። እንደዛ ማድረግ እንደጀመረ ከዛ ብዙም ሳይቆይ ፓሪስ መልሰው እንደለመዱት እሱም ትንሽ እንደኮራባቸው መጽሐፉ ይናገራል። the best revenge ከፈለጋችሁ ትልቅ በቀል እናንተን የማይፈልጉ ሰዎች ንቁ ማለት ነው። ደግሞ የምትሰሩት ነገር ላይ ጥሩ ከሆናችሁ በአንድም በሌላ መንገድ ይጠሯቸዋል። ያኔ እንግዲህ ጀነን ማለት ሳብቶ እንግዲህ ጀነን በሉ አትበሉ፣ ግን እጃችሁ ላይ ሊገባ የማይችልን ነገር ቀድማችሁ እንደማይገባ ካወቃችሁ ንቃችሁ ለፉ። The Art of Thinking Clearly የሚለው መጽሐፍ ላይ አንድ ፋላሲ አውርቻችሁ ነበር። ሰዎች ሲያስቡ ወይ ውሳኔ ሲወስኑ አንዳንዴ ይፋለሳል አይደል? ሎጂክ ብለን የምናቀርበውና የምንወስናቸው ውሳኔዎች ይፋለሳል። እዛ መጽሐፍ ላይ ብዙ ነገር አውርቻለሁ። አንዳንዴ ሰዎች ምን ይላሉ? ብዙ ዋጋ ስለከፈልኩበት በቃ አሁንም እጄ ላይ መግባት አለበት ብሎ የሚያስቡ ሰዎች አሉ። እስከዛሬ ድረስ ብዙ ዋጋ ከፍላችሁበታል ማለት ከዚህ በኋላ መቀጠል አለባችሁ ማለት አይደለም የሚል ትርጉም አንስተው ነበር ጸሐፊው። ምናልባት እዛ ላይ ሳነሳ እስከዛሬ ድረስ እኮ በቃ እኔ እኮ እሷ ላይ ዋጋ ከፍያለሁ፣ ገንዘብ ከፍያለሁ፣ በቃ እሷማ የእኔ መሆን አለባት ብለህ ድርቅ አትበል። እንደማይሆን ከገባ ልቀህ ለፍ ነው። ለምን? በቃ ትልቁ በቀል እሱ ነው። በዛ ሎጂክ ስትተረጉሙት እስከዛሬ ዋጋ ከፍላችኋል ማለት ነገ ዋጋ መክፈል አለባችሁ ማለት አይደለም። እንግዲህ ጸሐፊ የሚናገረው ነገር እሱ እጃችሁ ላይ እንደማይገባ ካወቃችሁ ኢቭን ዋጋ ከፍላችሁ እንኳን ከሆነ ፈርዘር አትሄዱ፣ በቃ ንቃችሁ ለፉ። በጣም የሚገርማችሁ ነገር እንደዛ ኢግኖር ደግሞ ስታደርጉት ኢግኖር ያደረጋችሁ ሰው መልሶ ይፈልጋችሁ። አሜን አትሉም? ልቀጥልሽ 37ኛ ላይ 37ኛው ህግ እንዲህ ይላል create compelling spectacles ይላል። በአማርኛ ስታመጡት ትኩረት የሚስቡ ትዕይንቶችን ፍጠሩ የሚል ሀሳብ ነው የሚያነሳው። እንግዲህ ስለ አቴንሽን አውርቻችኋል። ለዚህም ምሳሌ የሰጠው ንጉስ ሉዊስ ነው። ኪንግ ሉዊስ ምን ያደርግ ነበር መሰላቸው? ይህ ሰው ትልልቅ ውሳኔዎችን ሲወስን በየከተማው ማስታወቂያ ይነገራል። ኪንግ ሉዊስ በነገው ዕለት እንደዚህ አይነት ውሳኔ ሊወስነው ተዘጋጁ። ሰው ደግሞ ሲመጣ ዘንጦ ነው የሚመጣው። መለከት ይነፋል። በቃ ሰውየው በዛ ልብሱ ይመጣል። በቃ ድል ያለ ነገር ይፈጠ በቃ ድብልቅልቅ ከተማው በቃ ይሞቃል። አንድ ውሳኔ እኮ ለመወሰን ከዛ ይራመዳል። የሆነ ድራማቲክ የሆነ ሲን ይፈጠራል። በቃ እንትናማ የሆነ ውሳኔ ሊወስን ይባላል። ከዛ ሰውየው ነገር ያደርጋል። ይሄ ሰው እንዴት አታከብሩትም? እንዴት ቦታ ትሰጡት? ጸሐፊ የሚያምሰላቸው የተለያዩ ነገሮችን ስትወስዱ እንደዚህ ድራማቲክ ነው። ድራማት ሰዎች ድራማ እንወዳለን። ሪያሊስቲክ የሆነ ነገር ድራማ እንወዳለን። ትኩረት ማግኘት የምትፈልጉ ከሆነ ድራማቲክ የሆነ ነገር ፍጠሩ። በቃ ትኩረት የሚስቡ ድራማዎችን ፍጠሩ። ዛሬ እንደዚህ ላደርግ ነው፣ እንደዚህ ያደርጋል፣ እንደዚህ የሰዎችን ትኩረት መሳብ በሚችል መልኩ ድራማቲክ የሆኑ ሲኖችን ፍጠሩ። ከሰው አይምሮ ውስጥ ካልወጣችሁ ተጽዕኖ የመፍጠር እድላችሁ ከፍ እንደሚል መጽሐፉ ይናገራል። ይህን እንግዲህ ከንጉስ ሉዊስ እንማራለን። 14ኛው ማለት ነው። ንጉስ ሉዊስ 14ኛው 38ኛው ግን ልቀጥል። እንዲህ ይላል think as you like but behave like others ይላል። ትንሽ ያዝ ያደረገችኝ ሀሳብ ነች። ለምን እንደሆነ ነግራችኋል። በአማርኛ ስተረጉሙት እንደፈለጋችሁ አስቡ ግን እንደ ሌሎች ኑሩ የሚል ሀሳብ። ይህን ለምንድን ነው እንዲያልኩት? ሶሻል ሚዲያ ላይ አንዳንድ ጊዜ አንዳንድ ሰዎች መጥቶላችሁ ያውቃል። ኦል ኦፍ ደ ሰደን ኮንትሮቨርሳል እኮ ነው። ብዙ ሰው የማይቀበለውን ሀሳብ ያመጡና ይሄ በቃ ማንም ይቃወም ብሎ እንደዚህ አይነት ሀሳብ ያነሳሉ። ጸሐፊ ምን ያመሰላችሁ? ይሄ ይላል አላስፈላጊ ጠላቶችን የምታፈሩበት በጣም ቤስት መንገድ። ለምን? ሰዎች ከለመዱት ውጭ ለየት ያለ ሀሳብ ስታመጡ በቃ ሳይኮሎጂካሊ እናንተ ለነሱ ጠላት ናቸው። ካወቀው ውጭ ስታመጡ
እና ጻፊ ይነሳል ምን ያመሰላችሁ ማሰብ አይደለም እንደፈለጋችሁ አስቡ ሰዎች መሃል ግን ስገቡ እንደ አብዛኛው ሰው ቢሄቭ አድርጉ ነው ከአብዛኛው ሰው ጋር ተመሳሰሉ ግልጽ ነው የማጥቃት አቅም ሳይኖራችሁ ባህል የመቀየር የመሰማት አቅም ሳይኖራችሁ ዝም ብላችሁ የሆነ ሰዓት ላይ ቦግ የሚል በእኛ አገላለጽ ለአንድ ለሁለት ሳምንት ትሬንድ ሆኖ የሚጠፋ ነገር ፈጥራችሁ ስማችሁንም እድላችሁንም ከማጥፋት አቅም እስክታጠራቅሙ ድረስ ዝም በሉ እንደፈለጋችሁ አስቡ ግን ከአብዛኛው ሰው ጋር ተመሳሰሉ ካልሆነስ ገና እየጀመራችሁ አላስፈላጊ ጠላቶችን ታበዛላችሁ ጻፊው ይሄን በደንብ አስምሮ ይናገራል ማጥቃት ካልቻላችሁ ይሄ ትርጉም ያለው ሪፎርሜሽን ትርጉም ያለው ለውጥ ማምጣት ካልቻላችሁ ኮንትሮቨርሳል የሆኑ ሐሳቦችን ሰዎች ማለት ማምጣ ካላችሁ ሩቅ አትይሩ አጠገባችሁ ያለ ሰው ነው የሚነሳባችሁ እንደፈለጋችሁ አስቡ ሐሳቡ አይደለም ችግሩ ቢሄቭ ስታረጉ ተግባር ስታወሩ ምን ስትሉ ግን ከሰዎች ጋር ተመሳሰሉ ካልሆነ ዋጋ ትከፍላላችሁ የሚል ሐሳብ ጻፊ ይናገራል 39ኛ ሐሳብ ሊቀጥል 39ኛው ሐሳብ እንዲህ ይላል stir up water to catch fish ይላል ማለት ነው አሳ ለመያዝ ውሃውን ወይ ደግሞ ማዕበሉን በቃ ውሃውን አተረማምሱት አሳ ለመያዝ ማዕበሉን ወይ ውሃውን አተረማምሱት ይሄን በሁለት መንገድ ላስረዳችሁ የተረዳሁበትን በሁለት መንገድ አንደኛ የሰዎችን ደካማ ጎን እንደሰላይ ያዙ ብያችኋል ነበር ከአንድ ሰው የሆነ ነገር ከፈለጋችሁ ቅድም ያልኳችሁን ደካማ ጎኖች ተጠቀሙት ሰውየው በቃ ቶሎ ውሳኔ አሁን መወሰን እንዳለበት ከሰማችሁ ይሄ ሰው በክብሩ ማይደራደር ከሆነ ድሮም እኮ ምትሉት አለ አይደል የንቀት አይነት ንግግር ተናግራችሁ ሰውየውን የስሜት እንዲወሰን የምታደርጉት ከሆነ ውሃውን አንቀሳቅሱት ማለት ነው ስሜታዊ አድርጋችሁ የምትፈልጉትን ውሳኔ እንዲወስን አድርጉት ግልጽ ነው ከባድ የሆነ ሐሳብ ነው አንደርስታንድ እንግዲህ ትረዱኛላችሁ ያሳዋል የመጽሐፉን ሐሳብ ነው ማለት ነው ከአንድ ሰው የምትፈልጉትን ነገር ነው የሆነ ነገር ማግኘት የምትፈልጉ ከሆነ በቃ አድርጉ ስሜቱን አተረማምሱት ማለት ነው አንዳንድ ሰዎች የሆነን ሰው ለመጣል ከሆነ ሰው መረጃ ለመውሰድ ብለው ወንድ ከሆነ ሴት ይልኩበታል ሴት ከሆነች ወንድ ይልኩባታል ለምን ውሃ ማተረማመስ ማለት ነው ስሜቱን ደካማ ጎኑን ተጠቅመው የምትፈልጉትን ነገር ማግኘት አንደኛው የምትረዱት መንገድ ያ ነው እንግዲህ ከዚህ ጊዜ ይጠብቀን መጠበቅ አለብን ያው አዌርነስ አንደኛው ስለሆነ ሁለተኛው ደግሞ እንደሆነ ታውቃላችሁ አንዳንዴ የምትፈልጉትን ነገር የምትፈልጉት ውጤት እንዲመጣ ከፈለጋችሁ ውሃውን ማተረማመስ አለባችሁ ማለት ስለዚህ ተርም ሰምታችሁ ታውቃላችሁ ዲቫይድ ኤንድ ኮንከር ስለሚባል ተርም ምን ማለት ነው አጣልተህ ግዛ ወይ ደግሞ አባልተህ ግዛ በእኛ ቋንቋ ወይ ደግሞ ለያይተህ ግዛ የሚያይ ትርጉም ምን ይሆን መሰላችሁ ይሄ እንግዲህ ፖለቲካል ስቴትመንት እየተናገርኩ አይደለም እሺ ይሄ ምንም አይነት እንደዚህ አይነት ወሬ እያወራሁ አይደለም አንዳንዴ ምን ይሆናል በድሮ ጊዜ ነገስታት ስልጣን ይዘው ትልቅ ቦታ ላይ ሆነው ከስር ህዝብ ሲያምጽባቸው ምን ያደርጋሉ መሰላችሁ ሆን ብለው ራሳቸው ፈንድ አድርገው እነሱን የሚቃወም እነሱን የሚመስል ሌላ ግሩፕ ይፈጥራሉ ከኔ ናቸው አይደል ማይፈልገው ተቃውሞ ሲነሳበት ምን ያደርጋል ሆን ብለው እሱን የሚቃወም እሱ ነው ፈንድ የሚያደርገው ሌላ ተቃውሞ ያስነሳል ከዛ ምን መሰላችሁ እነዚህ ሰዎች ንጉሱን ከመቃወም እርስ በርስ ይጣላሉ እነሱ እርስ በርስ ሲጣሉ ንጉሱን ለመቃወም ጊዜ ያጣሉ ማለት እሱ በሰላም ንጉስ ከላይ ሆኖ ቁጭ ይላል እነሱ እርስ በርስ ይባላሉ ዲቫይድ ኤንድ ኮንከር ማለት እሱ ሁለት ጎራዎች መሃል መለያየት ፈጥራችሁ ሁለት ጎራዎች መሃል ጥል ፈጥራችሁ እነሱ እርስ በርስ ሲጣሉ እናንተ ስልጣናችሁን ይዛችሁ መቀጠል ነው ውሃውን አተረማምሱ ማለት እሱም ነው ማለት የሶሳይቲ ደካማ ጎን ተጠቅማችሁ ምን አይነት ስሜታማ ሊሆኑ እንደሚችሉ አውቃችሁ እያባላችኋቸው እናንተ ግን ስልጣናችሁን ለመያዝ ሞክሩ ምክንያቱም የሚጣላ ህዝብ ስሜታዊ የሆነ ህዝብ በራሱ ነገር የተያዘ አይጠይቅም አያስብም ውሃውን አተረማምሱ ማለት አንደኛው እሱ እንግዲህ ስለዚህ ነገር ብዙዎቻችሁ ታውቃላችሁ ብዬ አስባለሁ ብዙ ነገሮችን እንደ ሀገርም አንዳንዴ ብዙ ነገር የምንቸገርባቸው ሁኔታዎች እንደዚህ ናቸው ዲቫይድ ኤንድ ኮንከር በጣም ከባድ የሆነ ሐሳብ ነው ብቻ የምትፈልጉትን ነገር ለማግኘት አተረማምሱ ነው የሰዎችን የማህበረሰብን የሀገርን ደካማ ጎን ንኩትና እነሱ እዛ ሲባሉ እናንተ ከላይ ሆናችሁ የምትፈልጉትን ነገር አድርጉ የሚል አይነት ሐሳብ ጻፍ የሚያነሳው ልቀጥል 40ኛው ህግ እንዲህ ይላል ዲስፓይዝ ዘ ፍሪ ላንች ይላል ዲስፓይዝ ዘ ፍሪ ላንች ወይ ደግሞ ነፃ ምሳን ናቁት ነው ነፃ ምሳን ናቁት እዚህ ምዕራፍ ላይ ምን ይላል መሰላችሁ ከማንም ሰው በምንም ታምር ነፃ የሆነ ነገር አትቀበሉ የሚል ትርጉም አለ ለምን ምክንያቱም አንድ ሰው ነፃ የሆነ ነገር ሲሰጣችሁ የሆነ ለቨሬጅ አለው እናንተ ላይ ምንድነው እንደ እድል ሊጠቀመው የሚችለው ነገር አለው ከዚህ በፊት አንድ መጽሐፍ ዳሰሳ ሳረግላችሁ አንድ ጊዜ አንድ ቦታ ለቱሪስት ሄጄ አለ አንድ ሰው አይ ቲንክ ህንድ ነው መሰለኝ ሄደውና ገና እንደሄድኩኝ በቃ ሰዎች በክብር ተቀበሉኝ ነፃ ምግብ እየበሉ እያጎረሱኝ በቃ አመሰግናለሁ እያልኩ እኔ ባህል መስሎኛል አለ ልክ ስጨርስ አለ እነዛ ያበሉ ደሴም ሰዎች በቃ ምግባቸው ከተመቻቸው እግረ መንገድ ዕቃ ይሰጧል ለምን ይሄን እግረ መንገድ አትገዛኝም ይሏል አንተ እኮ ማለት መብት ነው ግን በሞራል አስሯል ሞራል ይዛችኋል ሼም የሚባለው ነገር ይዛችሁ
ጸሐፊው ኢንዲፔንደንት መሆን ከፈለጋችሁ ነፃ የሆነ ውሳኔ መወሰን ከፈለጋችሁ ከማንም ሰው ነፃ ምንም ነገር በነፃ አትቀበሉ በሼም ስለሚያስራችሁ ፍሪላንስ ከማንም አትቀበሉ የሚል ትርጉም ጸሐፊ ይናገራል። ባይሆን ሰው ነፃ የሆነ ነገር ከሰጣችሁ እዛው ቶሎ ኮምፐንሴት አድርጉት። ሰው የሆነ ነገር ነፃ ከሰጣችሁ በነፃ የሆነ ነገር አድርጉ። አገልግሏቸው፣ የሆነ ነገር አድርጉላቸው፣ አግዟቸው። የሆነ ነገር በነፃ ብቻ እንደተቀበላችሁ እንዳይሰማችሁ አድርጋችሁ የሆነ ነገር ኮምፐንሴት አድርጉ። በገንዘብ ብቻ ላይሆን ይችላል። ነፃ የሆነ ነገር በነፃ የምትቀበሉት ነገር ሳይኮሎጂካሊ እናንተ ላይ ተጽዕኖ ስለሚያሳድር። ልቀጥል። 41ኛው ህግ እንዲህ ይላል avoid stepping into a great man's shoes ይላል። በትልቅ ሰው ጫማ ውስጥ ከመግባት ተቆጠቡ የሚል ትርጉም ነው። ይህ ምዕራፍ በምን አይነት መንገድ መሰላችሁ ጸሐፊ የሚያነሳው? ይህ ምሳሌ ልጠቀም። አንዳንድ ጊዜ አንዳንድ ቴሌቪዥን ሾዎች ያጋጥሟቸዋል። በጣም ትልቅ የሚባል ሰው አይከን የሆነ ሰው ማለት በሆነ ምክንያት ያ ሰው ያንን ቴሌቪዥን ሾው ሆስት ማድረግ ያቆምና እሱ የሚተካ ሰው ይመጣል እና እሱን የሚተካው ሰው ሲመጣ ምን ያደርጋል መሰላችሁ? ኮፒ እሱ እንደሚያወራው እሱ እንደሚያደርገው ለማድረግ ይሞክርና ስታዩት በቃ ይሄ ሰው እኮ አያምርበትም እንትና ቢሆን ይሻል ነበር ብላችሁ ታውቃላችሁ። ጻፊው የሚያወራው በትልቅ ሰው ጫማ ውስጥ አትግባ ማለት ነው። ምን ማለት መሰላችሁ? ከናንተ በፊት የሆነን ኢንዱስትሪ የሆነን ዘርፍ የያዘ ሰው ካለ እዛ ቦታ ላይ እንደው እናንተ አንደኛ አትግቡ የሚል ሐሳብ ጻፊ ይናገራል። የሆነ ሰው በገነባው ሙቭመንት ውስጥ አትግቡ። ለምን? ምክንያቱም የምታደርጉት እያንዳንዱ ነገር ከሌላ ሰው ጋር ከእናንተ በፊት ከነበረው ሰው ጋር ይፎካከራል። የራሳችሁን ነገር እንዳትሰሩ ትያዛላችሁ። ሰው አንደኛ አትግቡ ቢቻል፣ ወይ የራሳችሁን ነገር ፍጠሩ ወይ ሌላ ነገር ፈልጉ ሰው ስለሚያወዳደራችሁ። ሁለተኛ ከገባችሁ እንኳን እንደው እንደ አማራጭ ብላችሁ ከገባችሁ ሰውየውን ኮፒ ለማድረግ አትሞክሩ። እራሳችሁ የራሳችሁን ከለር ያዙ፣ የራሳችሁን ማንነት ያዙ። ያኔ ከበፊቱ ጋር የመወዳደር ድራችሁ እየቀነሰና ይመጣ መጽሐፉ ይናገራል። ጻፊው ብዙ ጊዜ ሰዎች የሚሳሳቱት ይሄን ነው ይላል። ሜንቶሮቻቸውን ኮፒ ለማድረግ ያሰለጠኗቸውን ሰዎች ኮፒ ለማድረግ ይብሎ ይሞክሩና ሜንቶራቸውን የሚያውቁ ሰዎች እነንትናን ለመሆን እየሞከርክን ይላሉ። አንዳንዴ የፈለገ ያህል ብትሆኑ እንደ ባለቤቱ እንደ ኦሪጂናል ሰው ካሪዝማቲክ ላትሆኑ ትችላላችሁ። ስለዚህ የራሳችሁን ከለር ተከተሉ። ካልሆነ ግን በምንም ታምር የሆነ ሰው የጀመረው ሙቭመንት ውስጥ መግባት አስቸጋሪ ነው። ልግባ እንኳን ካላችሁ የራሳችሁን ከለር እንድትከተሉ መጽሐፉ ይናገራል። እንግዲህ በስቲቭ ጆብስ እና በቲም መካከል ያለው ዲፍረንስ ያ ነው አይደል? የመጀመሪያ ሰሞን ትንሽ አስቸግሮት ነበር። ስቲቭ ጆብስ ከሞተ በኋላ ቲም ነበር የተቀበለው። አሁንም የአይፎን ስራ አስኪያጅ በቃ ከስቲቭ ጆብስ ጋር የሚያደርገው ኤቭሪቲንግ እየተወዳደረ እየተፎካከረበት ሰውየው ነፃነት አጥቶ እንደነበር ታያላችሁ። ከሆነ ጊዜ በኋላ የራሱን ከለር አመጣ ነው። ትልቅ ሰው የሄደበትን መንገድ እናንተም ስትከተሉ እንደዚህ አይነት ነገር ያጋጥማችኋል። እንደዛ እንዳትሆኑ ወይ አትግቡ፣ ከገባችሁ የራሳችሁን ከለር ተከተሉ የሚል ሐሳብ ጻፊ ይናገራል። 42ኛው ህግ ይሄ እንግዲህ የመጽሐፍ ቅዱስ ጥቅስ ነው። ምን ይላል መሰላችሁ? strike the shepherd and the sheep will scatter ይላል። እረኛውን ምቱ በጉም ምን ይላል? ይበተናል የሚል ሐሳብ ነው ጻፊ የሚያነሳው። ብዙ ጊዜ ሰዎች የሆነ ነገር ለማግኘት በቢሮ የሚለች ትልልቅ ተቋሞች የሆነ ነገር ለማግኘት ሲሄዱ ሰዎች የሚያጠፉት ጥፋት ምን እንደሆነ ታውቃላችሁ? ብዙ ጊዜ የሚያወሯቸው ስር ያለ ሰው አንድ ሴልስ ስፖንሰርሺፕ ለመጠየቅ ማውራት። ይቅርታ አድርጉልኝ። ይሄ እንግዲህ እኔ ካለኝ ከስራ ልምድ ተነስቼ ነው የምነግራችሁ። ሪል ስቴት ቤት ለመሸጥ ባልን ብቻ ማውራት፣ የሆነ ነገር ለማድረግ ስራ ያለን ሰው ማውራት ደሞስት ኢንፌክቲቭ የሚባል ውጤታማ እንዳትሆኑ ከሚያደርጋቸው በጣም ትልልቅ ስራዎች መካከል አንደኛው። ለምን? ምክንያቱም ውሳኔ የሚወስነው ስራ ያለ ሰው አይደል። ካለኝ ልምድ ነው ብያቸዋለሁ አይደል። ቤት ሲሸጥ ብዙ ጊዜ ባል ብቻውን አይወስንም፣ የምትወስናለች ሚስት። ባል አሳመነ ቤት በቃ ሀሳብ ይቀየራል። ጻፊ ምሮ የሚያወራው መሰላችሁ? ምንም ነገር ስታገኙ ምንም ነገር ማግኘት የምትፈልጉ ከሆነ አለቃውን አውሩት ነው። ትእዛዝ ከስር ወደ ላይ አይደለም ከላይ ወደታች ነው የሚመጣው። ሰው አለቃውን ምቱት መንጋው ይበተናል ማለት ሁሌ አለቃን ታርጌት አድርጉ። ማርኬቲንግ ማኔጀር ጋር እንኳን አትሂዱ። አንዳንዴ መስራቹ ጋር ባለቤቱ ጋር እሱ ከፈቀደ ማርኬቲንግ ወዶ ሳይሆን የግዱን ይፈቅዳል። ምንም ነገር ከፈለጋችሁ ኦልዌይስ አለቃውን ታርጌት አድርጉ፣ መስራቹን ታርጌት አድርጉ፣ ትልቅ ውሳኔ የሚወስነውን ሰው ታርጌት አድርጉ። እሱ ተዳከመ ማለት ስራ ያለው ይዳከማል። እሱ ፈቀደ ማለት ስራ ያለው ይፈቅዳል። እሱ ጠነከረ ማለት ስራ ያለው ይፈቅዳል። ማነው ጠነከረ ማለት ስራ ያለው ይጠነክራል። ለዚህ ደግሞ ምሳሌ ቅድም ዲቫይድ ኤንድ ኮንከር ካልኳቸው ሀሳብ ጋር ይመሳሰላል። ፊሊፕ የሚባል አንድ ንጉስ ነበር፣ የስፔን ንጉስ እና ስፔን ያኔ እንግዲህ በቀኝ ግዛት በምን የምትታወቅበት ማለት ስፔንና ፖርቹጋል አልነበር፣ በቀኝ ግዛት በጣም ታዋቂ የነበሩት እና ኔዘርላንድ የምትባለው ሀገር በስፔን ቁጥጥር ስር ነበረች ያኔ። እና ከኔዘርላንድ ውስጥ ተቃውሞ መነሳት ጀመረ። ተቃውሞ ስላችሁ ስፔንን ተቃውሞ በቃ ያንን መንግስት ከግዛታቸው አውጥቶ የራሳችንን መንግስት መስረት የሚል ነው። እና የፊሊፕ የሚባለው ንጉስ ህዝቡ ማጥቃት ህዝቡ በነፃነት ያምጻል።
ይሄንን ነገር ግን የሚቀሰቅሱ ማን ናቸው ብሎ ሲያጠና የተለያዩ አባቶች አሉ አይደል? ተሰሚ በየሰፈሩ ተሰሚ የሚባሉ ሰዎች እነሱ እንደሆነ አየ። የመጀመሪያው እንዳደረግ ታውቃላችሁ፣ እነዚህ ሰዎች ሰበሰበና እንደቀጣችሁ ታያላችሁ። እነዚህ ሰዎች ሲዳከሙ ኦል ኦፍ ተሰደን እንዴት ጠፋ እስኪባል ድረስ ቀስ እያለ ሙቭመንቱ እየደከመ ጸጥ ማለት እንደጀመረ መጽሐፉ ይናገራል። ስለዚህ ስር ያለውን ለማጥቃት ስትሞክሩ እንዴት ነው? ወንዝን ለመገደብ እንደመሞከር ነው። ትገድቡታላችሁ፣ መልሶ መምላቱ አይቀርም። ምንጩን ስታደርጉ ግን ጸጥ ይላል። ስለዚህ በእረኛው ምቱት፣ ምንጩ ምቱት፣ ትልቁ ምቱት። ስር ያለው የግዱን እንደሚታዘዝ መጽሐፉ ይናገራል። በነገራችን ላይ ስራ ያለውን ሰው እንኳን ስታወሩ ሰው እንኳን ሪስፔክቱም እንኳን እየወረደ ይመጣል። የሚመለከተውን ሰው ስታወራ ነው ሰው የሚያከብር። 42ኛው ህግ ነው። 43ኛው ህግ ልቀጥል፣ እንዲህ ይላል work on the heart and mind of others ይላል። በሰዎች ልብና አይምሮ ላይ ለመስራት ሞክሮ ወይ ደግሞ ስሩ የሚል ትርጉም ነው። ማለት ነው ትንሽ ቅድም አንስቼዋለሁ። ማለት የመጀመሪያው ቪዲዮ ላይ አንስቼዋለሁ። በሰዎች አይምሮና ልብ ላይ ስሩ ማለት የሰዎችን ሁለት ክፍል አሸንፉ ማለት ነው። አንደኛ ሀሳባቸውን የሆነ ነገር ስትወስኑ የወሰናችሁ ሎጂካል የሆነ ምክንያት ስጡ። እንዲህ ስለሆነ እንዲህ ነው፣ እንዲህ በሆነ እንዲህ ምክንያታዊ የሆነ ነገር ስጡ ነው ሰው እንዲያምናችሁ አንደኛ። ሁለተኛ ደግሞ ልብ ማለት ስሜትን ነው የሚወክል። ስሜታቸውን አሸንፉ። የሰውን ስሜትና ሎጂክን ለማሸነፍ ሞክሩ የሚል ሀሳብ ጻፊ ይናገራል። ሎጂክ የምታሸንፉት በማስረዳት ነው። የሰውን ልብ የምታሸንፉት ቅድም ባልኳችሁ አንዳንዴ ማኒፑሌሽን እየሰጣችሁ እየረዳችሁ በተወሰነ መንገድ ትሁት እየሆናችሁ በተወሰነ መንገድ ደካማ ጎናችሁን እያሳያችሁ ሰዎች እንዲቀበላችሁ የማድረግ አቅም አላችሁ። ሰው አይምሮና ልቡ ተቀበላችሁ ማለት በምንም ነገር ቢፈጠር ውጭ ያለ ለምን አይደለም አይላችሁ። ሰው ለምን መጥፎ ነገር ስለእናንተ ያወራ። አንዴ ሰው ከተከተላችሁ ሰው እስከ መጨረሻ ይከተላችኋል። ግን ሁለቱን አሸንፉ፣ አይምሮን ሎጂክን፣ ከዛ ደግሞ ስሜትን ለማሸነፍ ሞክሩ። 44ኛ ላይ ይቀጥል እንዲህ ይላል disarm and infuriate with a mirror effect ይላል። ሰዎችን በአማርኛ እየመሰላችሁ ትጥቅ አስፈቱ ማለት ነው። ሰዎችን እየመሰላችሁ ትጥቅ አስፈቱ ወይ ደግሞ ሚረር ኢፌክት የምትለው ቃል በደንብ ይገልጿል። ስለ ሚረር ኢፌክት ብዙ መጽሐፎች እንዳሳሳደርግ አውርቻለሁ ብዬ አስባለሁ። ሚረር ኢፌክት ማለት መስሎ መታየት ማለት ነው። ከሚቆጣ ሰው ጋር ተቆጪ መሆን፣ ልፍስፍስ ከሆነ ሰው ጋር ልፍስፍስ መምሰል፣ ከሚስቅ ሰው ጋር መሳቅ። ጻፊው ይላል ከሆነ ሰው ጋር ኮሚኒኬት እያደረጋችሁ ሚረር ኢፌክትን ስታመጡ አንደኛ ከሰውየው ጋር ኢንጌጅ እያደረጋችሁ ከሰውየው ጋር እየተናበባችሁ እንደሆነ ምልክት ነው። ሰውየው እንደው ስማርት ቢሆንና እናንተ ማኒፑሌት ለማድረግ የሆነ ነገር እየሞከረ እናንተም ያኑ የምታደርጉ ከሆነ ሰውየውን ኮንፊውዝ ታደርጋላችሁ የሚል ሀሳብ ያነሳል። እናንተ ማኒፑሌት ለማድረግ ሲያሞጋግሳችሁ መልሳችሁ አሞግሱ። አይ አንተ እኮ በቃ እንዲህ፣ አንተ እኮ በእንዲህ፣ አንተ እኮ ባትኖር እንደዚህ፣ አንተ ማለት ሲላችሁ እናንተ ነው የሆነ በስሜት ማኒፑሌት አድርጎ የሆነ ነገር እንድትፈቅዱለት እያደረገ ነው። ቀይሩ። ኧረ እኔ ምን አደረኩ አንተ እኮ በሉት። ሰውየውን ኦል ኦፍ ዘ ሰደን ኮንፊውዝ እንደምታደርጉት መጽሐፉ ይናገራል። በጦርም ላይ ልታዩ ትችላላችሁ። ጦርነት ላይ ማን ነው ስሙ ናፖሊዮን ቦናፓርት እንዲያደርግ ነበር። ጠላት እሱን ለመውረድ የሚያደርጋቸውን ስትራቴጂዎች ላይክ ሊትራሊ ኮፒ ያደርግ ነበር። ጠላት ፈረሰኛ ይዞ በግራ በኩል ሲሄድ እሱም ፈረሰኞችን በግራ በኩል ያሰማራል። ጦረኛ በእግር ሲልክ እሱም በእግር ይልካል። በቃ ያ ግሩፕ የሚያደርገውን እያንዳንዱ ነገር ይሄኛውን ግሩፕ ያደርግ እንደነበር። ሚረር ኢፌክት ማለት ጠላቶቻቸውን ኤግዛክትሊ ኮፒ ማድረግ ማለት። ጸሐፊው ያንን ማድረግ እንድትጀምሩ መጽሐፍ ይናገራል። ይህንን ስታደርጉ አንፕሬዲክተብል ትሆናላችሁ። ሰዎች ቀጣይ ምን ሊያደርግ ነው የሚለውን ነገር እንድታስቡ ማድረግ እንደምትችሉ ከዚህ መጽሐፍ ትረዳላችሁ። ኦልዌይስ ትራይ ቱ ቢ አንፕሬዲክተብል። ይህን ደግሞ የምታደርጉት ሚረር ኢፌክትን በመጠቀም ነው። ልቀጥል። 45ኛ ህግ እየጨረስኩኝ ነው። 45ኛው ህግ እንዲህ ይላል ፕሪች ዘ ኒድ ፎር ቼንጅ ካለ በኋላ በት ነቨር ሪፎርም ቱ መች አት ዋንስ። ለውጥ እንደሚያስፈልግ ስበኩ። ሰው ቅድም እንዳልኳችሁ ሰው ሪያሊስቲክ ነገር አይወድም። በቃ የሆነ ምንድነው ፋንታሲን የሚወደው ነገ እንደዚህ እቅዳለ የሚል ነገር ነው የሚወደው። ስለዚህ ለውጥ እንደሚመጣ መጀመሪያ ነው ስበኩ። ለውጥ ያስፈልጋል ምናምን በሉ። መለወጥ የምትችሉበት ቦታ ስልጣን ስትይዙ ግን በአንዴ ብዙ ነገር አትለውጡ። ቀስ በቀስ ለውጥን አምጡ የሚል ሀሳብ ጻፊ የሚያወሩ። ለምን? ምክንያቱም ሰዎች ለውጥ ማንም ሰው ማይፈልግ ለውጥን ሁላችንም እንፈልጋለን። ግን የምንፈልገውን ለውጥ ሰዎች ሪሊ አንፈልገው። ልርገሙ ማለት እንደሆነ ሰው ለውጥ እንፈልጋለን፣ ግን ደግሞ ወደ እውነታው ወደ ምድር ሲወርድ የእውነት ለውጥ በአንዴ ብዙ ነገሮች ሲለወጡ አንወድ። ለምን? የለመድኩትን ነገር ለረጅም ጊዜ ለብዙ ጊዜ የለመድኩትን ነገር ልክ አይደለም ብለህ ሌላ ነገር እያመጣብኝ ነው። ልክ እንኳን እንደሆንክ ባምን ልክ እንኳን ብትሆን በአንዴ ነገሮችን ስትቀይርብኝ አይን ያለመድኩትን ብዬ መጣላት ጀምራለህ። ሳይኮሎጂካሊ ምንድነው ዋርፌር ይፈጠራል፣ ጦርነት ይፈጠራል። ሰዎች ለውጥ እንፈልጋለን፣ ግን ለውጥ በአንዴ ከመጣ የለመድነውን ነገርን መልቀቅ አንወድም።
ስለዚህ ለውጥ እፈልጋለሁ ያለ ህዝብ ነው ራሱ መልሶ የሚነሳበት የሚል ሐሳብ ጻፍ ያነሳ። ይሄ እንዳይሆን ቀስ እያላችሁ እያሟሟቃችሁ ቀስ እያላችሁ እያስለመዳችሁ ለውጥን አምጡ። አንድ ታሪክ ትዝ አለኝ እግረ መንገድ እናገረዋለሁ ብዬ አላሰብኩም፣ ግን አይምሮ ላይ የመጣ ታሪክ። ይሄን ታሪክ ሰምታችኋል ብዬ አስባለሁ። አንድ ጊዜ አሉ አንድን ምንድነው የምትባለው እንቁራሪት የሞቀ ውሃ ውስጥ ከተቷት አሉ እና ልክ ውሃ ውስጥ እንደገባች ዘላ ወጣች እና ደሴም ቀዝቀዝ ያለ ውሃ ውስጥ ከተቷት እና ውሃውን ቀስ እያሉ ማፍላት ጀመሩ። እንቁራሪቷ የሞቃት የሆነ ሰዓት ላይ በጣም ውሃው መፍላት ጀመረ። መጀመሪያ ዘላ የወጣችበት ፖይንት ላይ ማለት እና እዛ ፖይንት ላይ ስትደርስ ምንም አልመሰላትም፣ ቁጭ አለች። ከሆነ ሰዓት በኋላ የውሃው ሙቀት እንደገደላት እንግዲህ ታያላችሁ። ይህን ታሪክ ሰምታችሁ ከሆነ አላውቅም። እና ከዚህ ታሪክ የምትረዱት ነገር ምንድነው? ለውጥ እንፈልጋለን፣ አዲስ ነገር እንፈልጋለን፣ ግን በአንዴ አይደለም። እያሟሟቅን እየሞቀ እየለመድን ቀስ በቀስ ሲሆን ልክ የሚሆነው። ስለዚህ ለውጥ እንደሚያስፈልግ ስበኩ። ሰው የሚሰማችሁ በዚያ መንገድ ስለሆነ ለውጥን ስታምጡን ግን በአንዴ ብዙ ነገር አታምጡ፣ ቀስ በቀስ አምጡ። ተሰሚነታችሁ ከፍ እያለ ይመጣል። 46ኛው ህግ እንዲህ ይላል፣ never appear too perfect ይላል። ሰዎች ፊት ፍጹም ሆናችሁ አትታዩ የሚል ሀሳብ። አያችሁ አሁን እስካሁን ድረስ ያወራሁትን ነገር አሁን እያለሰለሰው ነው 46ኛው ላይ ይመጣል። ለምን? እናንተ ስልጣን አላችሁ ማለት አንዳንድ ጊዜ ሰዎች የምትበሉ አይመስላችሁም። በቃ ከሊማ ብለው የሚያስቡ ሰዎች እናንተ ለነሱ 6 ክንፍ ያላችሁ መላእክቶች ናችሁ። እናንተ በቃ ማትሳሳቱ ፍጹም ናችሁ። በቃ የምትበሉ አይመስላችሁ፣ የሚርባችሁ ስሜታዊ የምትሆኑ ሽንት ቤት እንኳን የምትሄዱ አይመስላችሁ። በቃ እንትናማ ፍጹም ነው ብሎ የሚያስቧችሁ እና ጻፊ ምን አይመስላችሁ? ይሄ ችግር ላይኖረው ይችላል፣ ግን ይላል በጣም ትንሽ የሆነ ስህተት ስታጠፉ ትንሹን ስህተት ያጎላባችኋል። ፍጹም መስሎ መታይ ችግር ውስጥ ነው እና ትንንሽ የሆኑ ስህተቶችን ሰው ፊት ተሳሳቱ ይላል። ሆን ብላችሁ ሰዎች ፊት ስህተቶችን ተሳሳቱ። ስትሳሳቱ ሰው ምን ያመስላችሁ? ኦኬ ይሄ ሰውማ እንደ እንትን አይደለም እንደኔ ለካ ሰው ነው ይላል። አይ በቃ እንረዳው ማለት ይጀምራል። ፐርፌክት ሆናችሁ ታይታችሁ ግን እንደው ማትጠብቁትን የሆነች ትንሽ የጥፋት ስታጠፉ ሰው በቃ ሶሻል ሚዲያ ላይ መነጋገር አከሌ የማይባ ምን ይባላል ፐርፌክት መስሎ መታየት ችግሩ ነው። ስለዚህ ሆን ብላችሁ የሆነ ደካማ ጎናችሁን አሳዩ። ሆን ብላችሁ ጥፋታችሁን ለሰው አሳዩ። ያኔ ሰው እናንተ ጋር እየላላ እንደሚመጣ መጽሐፉ ይናገራል። 47ኛ ህግ ልቀጥል። 47ኛው ህግ እንዲህ ይላል don't go past the mark you aim for ይላል። ከዛ ይቀጥላታል እንዲህ ይላል in victory learn when to stop። በአማርኛ ስታመጡት ያነጣጠራችሁበትን ምልክት ላለማለፍ ሞክሩ። ግብ ብላችሁ ያነጣጠራችሁት ያስመራችሁት መስመር አለ፣ ያቺን መስመር ላለማለፍ ሞክሩ። ከዛ እንዲህ ይላል በድል ጊዜ መቼ ማቆም እንዳለባችሁ ለማወቅ ሞክሩ። ምን ማለት ነው? ብዙ አይነት አደንዛዥ እጾች ታውቃላችሁ አይደል? ሰዎች እንዳያስቡ እንዳያመዛዝኑ የሚያደርጓቸው ብዙ ነገሮች። ልክ እንደነዛ ሁሉ አንድ የሰውን አእምሮ የማመዛዘን አቅም የሚያደነዘው ነገር ምን እንደሆነ ታውቃላችሁ? መጽሐፉ የሚናገረው ነገር ስኬት የሚባል ነገር። ያሰባችሁ ሲሞላ በቃ የምትፈልጉ ቦታ ላይ ሲደርሱ በቃ እናንተ አእምሮአችሁ ላይ ያለው አንድና አንድ ነገር ምንድነው? በቃ መቀጠል፣ ማቆም አትፈልጉ። ኦኬ እንዲህ ነው እንዴ? ለምን አልቀጥልም? ነው እንዴ? ለምን አልቀጥልም? ነው እንዴ? ለምን አልቀጥልም? ሚላል መሰላችሁ ጻፊው አንዳንድ ጊዜ በእንደዚህ አይነት መንገድ ስኬት ላይ በጣም ኦብሰስድ መሆን ያ ነገር መልሶ እንዲጥላችሁ አቅም ይሰጣችኋል። ምክንያቱም ሁሌ ፒክ ፐርፎርመር አትሆኑ። አንዳንድ ጊዜ ለምን ጡረታ አይወጣም ብላችሁ የምታውቋቸው ሰዎች አሉ። ኧረ ይብቃው በቃ እድሜው እኮ ሄደ፣ ደግሞ እንደ ድሮ አያምርም። ድምፃቸው እንደ ጎበዝ የሆነ ሳሌ በጣም ደስ የሚሉ ሙዚቀኞች የሚያንጎራጉሩ እድሜ ሲሄድ ድምፁ እየተበላሸ ለምን አያቆም ብላችሁ የምታስቧቸው። እግር ኳስ ድሮ በጣም ሲጫወት የነበረ ሰው አሁን እንደ ድሮ አቅም ያጣ ለምን ጡረታ አይወጣም የምትሏቸው ሰዎች፣ ጥሩ ዳንሰኛ የነበሩ ጥሩ የሆነ ነገር የሚሰሩ ሰዎች ኧረ ጡረታ አውጣ በቃ አለቀ በቃ አያምርብ የምትሏቸው አይነት ሰዎች የሉም። እንደዛ እንዳትሆኑ ማለት ነው ጻፊ እያወራል። ይቅርታ አድርጉልኝ ይሄን ቃል ተጠቀም። ገበያው ኢንቫሊድ እንዳያደርጋችሁ። በቃ ገበያው አረጀ በቃ አታስፈልግም ሳይላችሁ እናንተ በፍቃዳችሁ መስመራችሁን ስታልፉ በቃ በሉ። ይሄ ናፖሊዮን ትልቅ ያጠፋው ጥፋት ነው። በነገራችን ናፖሊዮን ቦናፓርት እንደው ይሄን ጥፋት ባጠፋ ምናልባት እስከሆነ ጊዜ ድረስ የፈረንሳይን ታሪክ ሊቀይር ድንበሯን ሊያሰፋ የሚችል ትልቅ ጥፋት ነው ያጠፋ። ይሄን ባያደርግ ኖሮ ምናልባት በዛ ልክ ሊሰፋ ይችል ነበር ተብሎ ይታሰባል። ምን እንዳደረገ ታውቃላችሁ? ኢሮፕን ተቆጣጠረ። ፈረንሳይ በጣም አደገች፣ ኢሮፕን ኮንትሮል አደረገች ምናምን። ራሽያን ልቆጣጠር አለ which is በጣም ትልቅ ሚስቴክ። ለምንድን ነው ትልቅ ጥፋት የሆነው? ራሽያ በጣም ትልቅ ነች ብቻ ሳይሆን በጣም የተለያየ የአየር ሁኔታ ነው ያላት እና ፊልሙ ላይ እንደውም አንድ ሲን አለ። ገቡ ራሽያ ውስጥ ሲገቡ የተቀበላቸው በረዶ ነው። በረዶ መሃል ሄደው በቃ እንዴትም ብሎ አንድ ከተማማ ተቆጣጥረ ራሽያ ላይ መስፋት አለብን አሉ። የራሽያ ህዝብ ምን እንዳደረገ ታውቃላችሁ? የደረሱበት ከተማ
ከተማቸው ሙሉ በሙሉ አቃጥለው ህዝቡ ሌላ ከተማ ሸሽ። ምን አመጣበት መሰላችሁ? ናፖሊዮን በጣም ብዙ ሰራዊት ይዞ ነው እዛ ይሄዳሉ። ከተማ ስትማርኩ ምን ይሆናል መሰላችሁ? ምግብ ታገኛላችሁ፣ ልብስ ታገኛላችሁ፣ መጠለል ትችላላችሁ፣ ብዙ ነገር። እነዚህ ሰዎች መሀል በረዶ ላይ ከተማቸውን ሲያቃጥሉባችሁ ናፖሊዮን ህዝቡ ሰራዊቱ የሚመገብበት ምግብ አጣ፣ ልብስ ማልበስ አልቻለም። በጣም ብዙ ሰራዊት እንደሞተበት ታያለች። በጣም ብዙ ሰራዊት። ናፖሊዮን ፌል ማድረግ ሲጀምር እዛ ጋር ነው ፌል ማድረግ የጀመረው። ኢቨን የሀገሪቱ ህዝብ እንኳን በተወሰነ መንገድ የፈረንሳይ ህዝብ በተወሰነ መንገድ እንደተነሳበት የምታዩት ያኔ መስመር በቃ እስከዚህ ብቻ ነው የሚሄደው የሚለው መስመር አስምሩ፣ ካልሆነስ ስታልፉ ማለፋችሁ ራሱ የሆነ ሰዓት ላይ መልሶ እንደሚጥላችሁ መጽሐፉ ይናገራል። የመጨረሻው 48ኛው ፋይናል አይደል እየጨረስን 48ኛው ህግ እንዲህ ይላል፣ አሲዩም ፎርምለስነስ ይላል። አሲዩም ፎርምለስነስ በአማርኛ ምን ብለን እንደምተረጉም አላውቅም። ቅርጽ አልባ መሆንን ልመዱ ወይ ደግሞ ቅርጸ ቢስ መሆንን ተለማመዱ የሚል አይነት ትርጉም አለው። ይሄ መጽሐፍ ሁለት ነገር ነው የሚያወራው። አንደኛ ስለ ፍሌክሲቢሊቲ ነው። ፍሌክሲብል መሆን ማለት በተለያዩ ሁኔታዎች ስለመተጣጠፍ፣ የተለያየ መልክ ስለመያዝ። ሁለተኛው አዳፕት ስለማድረግ ስለመልመድ። ስለነዚህ ሁለቱም ነገሮች ጸሐፊው ያወራል። ምን ይላል? አንዳንዴ የፈለገ ያህል ብዙ ነገሮችን ብታቅዱ፣ ብዙ ነገሮችን መስመር ብታዝ፣ ምንም በቃ በጣም ፐርፌክት አቃጅ እንኳን ብትሆኑ ሁኔታዎች ይቀየራሉ። ሁሉም ነገር በእናንተ ቁጥጥር ስር አይደለም። ሁኔታ ሲቀየር ቶሎ ፍሌክሲብል መሆን ካልቻላችሁ፣ ፍሌክሲብል መሆን ብቻ አይደለም ሁኔታ ይቀየራል። በተቀየረ ሁኔታ ውስጥ ቶሎ የመላመድ አቅም ከሌላችሁ ገበያው ይሰብራችኋል፣ ውጭ ያለው ነገር ይሰብራችኋል። ስለዚህ ፎርምለስ መሆንን ተለማመዱ። ውሃን ለምሳሌ ልታዩ ትችላላችሁ። ትልቅ ታንከር ውስጥ የታንከር ቅርጽ ይይዛል። ሃይላንድ ውስጥ ሃይላንድ ይመስላል። የሆነ ኩባያ ውስጥ ኩባያ ይመስላል። እንደዛ ሆኖ ነው ፍሌክሲብል። ቶሎ ደግሞ አዳፕት አድርጉ። እንደዛ ስትሆኑ ምንም ሁኔታ ውስጥ ትለምዳላችሁ። የሚጠሏችሁ ሰዎች ማለት ትለምዳላችሁ። ደስ የሚል ሁኔታ ውስጥ ትለምዳላችሁ። አስቸጋሪ ሁኔታዎች ውስጥ ተላምዳችሁ የመቀጠል አቅማችሁ ከፍ እንደሚል መጽሐፉ ይናገራል። እነዚህን 48ቶቹን ህጎች ተገበራችኋቸው ማለት ቢያንስ ከነዚህ የተወሰኑትን አደረጋችሁ ማለት እናንተ በጸሐፊ አገላለጽ የትም ቦታ ብትገቡ ተጽዕኖ የመፍጠር ዕድላችሁ ከፍ እንደሚል ጸሐፊው ይናገራል። እንግዲህ 2 ዓመት አስጠብቂያቸውም ቢሆን ፋይናሊ መጽሐፍ ዳሰሳ አድርጌያለሁ። ምናልባት እንግዲህ ከጥቂት ቀን በኋላ ሁሉንም መጽሐፎች አንድ ላይ ደምሬ እለቅላችኋለሁ። ግን 48ቶቹን ህጎች እኔ መጽሐፉን በዚህ መንገድ አይቼዋለሁ። መጽሐፉ እንዴት አያችሁት? አውቃለሁ አንዳንድ ፓርቶች ትንሽ ከበድ ያሉ ፓርቶች ናቸው። እንግዲህ ደጋግሜ እኔ ሀሳብ አይደለም የምላችሁ፣ እንደው ተቆርጦ እንኳን ሶሻል ሚዲያ በእኛ ዘመን እንግዲህ ከወጣ ዲፌንድ ታደርጉኛላችሁ በሚል ሀሳብ ነው። እውነት ለመናገር በዚህ ልክ ፈርቼ ነው ዳሳውን እያዘጋጁ የነበሩት እና ግን የሆነ ቁም ነገር ይዛችሁበታል ብዬ ተስፋ አደርጋለሁ። ስለዚህ መጽሐፍ እስካሁን ድረስ ስላነሷቸው ሀሳቦች ያላችሁን አስተያየት ከስር ኮመንት ሴክሽን ላይ እንድታስቀምጡልኝ ልጠይቃችሁ። እንደው በድጋሜ ለማስታወስ ያህል ትልቅ ድግስ አዘጋጅቼ እየጠበቅኳችሁ ነው ያለሁት። የተለያዩ ጸሐፊዎች፣ የተለያዩ አስተማሪዎች፣ የተለያዩ ሰዎች በተለያየ ዘርፍ ላይ ያሉ ሰዎችን ኢንቫይት አድርገን መጽሐፍ ዳሳ እናደርጋለን። መጽሐፍ ዳሳ ማድረግ ብቻ ሳይሆን ሶሻል ሚዲያ ደግሞ የገደብን አንድ ነገር ዳሳ ብቻ ነው ማድረገው። ኮሚኒኬት ማድረግ አልቻለም አይደል? በአካል ተገናኝተን ጥያቄ እንጠያየቃለን፣ የተለያዩ ሀሳቦችን እናወራለን። ፕላስ ደግሞ አዳዲስ ስራዎች፣ አዳዲስ መጽሐፎችን ለመጻፍ ለምታስቡ ሰዎች ይሄም አይ ቲንክ ለእናንተ ጥሩ አድቫንቴጅ ነው ብዬ አስባለሁ። አዲስ ማርኬት ነው፣ አዲስ እየተነሳ ያለ ማርኬት እንደሆነ አምናለሁ። አንባቢ ሲበዛ የሚጽፍ ሰው በዛ ልክ እንደሚሰፋ አምናለሁ። ሰው ስትሮንግ ኮሚኒቲ የምንገነባበት አንደኛው መንገድ ነው። እዚህ ኢቨንት ላይ ሁላችሁንም ጋብዣችኋለሁ። ምናልባት ለበለጠ መረጃ ከስር በማስቀምጥላችሁ ስልክ መደወል ትችላላችሁ። ያለን ቦታ በጣም ሊሚትድ ነው። የመጀመሪያ ኢቨንት ስለሆነ የተወሰነ ሰው ነው ማስተናገድ የምንችለው። ቀድማችሁ ለመመዝገብ ከስር ያለውን ስልክ መጠቀም ትችላላችሁ። ከኔ ጋር ግን በዚህ ሳምንት የነበረን ቆይታ ይህን ይመስላል። አብራችሁኝ በትዕግስት ስለጠበቃችሁ ስለቆያችሁ እጅግ በጣም አድርጌ አመሰግናለሁ። ቀጣይ ሳምንት እንዲሁ በሌላ ሀሳብ፣ በሌላ መጽሐፍ፣ በካነበብኩት በቡክቶክ እንገናኛለን። ዛሬ ግን የነበረኝ ቆይታ ይህን ይመስላል። ቀጣይ ሳምንት በአዲስ ሀሳብ እንገናኛለን። የቀጣይ ሳምንት ሰው ይበላል። መልካም ሳምንት ባይ